አላህ ዓለም ሳይፈጠር ዘመን ሳይቆጠር በፊት ሁሉን ነገር ያውቀዋል ብለን እናምናለን። ምን ሀፕን እንደሚያደርግ ሀፕን ከማድረጉ በፊት ያውቀዋል ብለን እናምናለን። ይሄ የመጀመሪያው ክፍል ነው። ከዛ የሚያውቀውን ነገር ደግሞ ወደፊት ሀፕን የሚያደርገውን ነገር ጽፎታል ብለን እናምናለን። የተጻፈው ነገር በሁለት ይከፈላል። ስለሚሆን የተጻፈ ነገር አለ፣ እንዲሆን የተጻፈ ነገር አለ። እንዲሁም በተጻፈው ነገር ላይ የሰው እጅ የለበትም። ለምሳሌ ወንድ፣ ሴት፣ አጭር፣ ረጅም፣ ቀይ፣ ጥቁር የሚባለው ነገር በአጠቃላይ እንዲሆን የፈለገው ነገር ነው። እሱ በዛ ነገር ላይ የኔና ያንቺ እጅ የለበትም። ስለሚሆን ደግሞ የተጻፈ ነገር አለ። እሱ ደግሞ ምንድነው? የሰው ልጆች ፍሪ ዊል አላቸው። በፍሪ ዊላቸው ማመን ወይም መክዳት፣ መቀበል ወይም ማስተባበል፣ መታዘዝ ወይም ማመጽ፣ እሺ ማለት እምቢ ማለት እንዲችሉ ተደርገው ፍሪ ዊል ተሰጥቷቸዋል። መሽያ ይባላል እሱ ፍሪ ዊል ወይም ነጻ ፈቃድ የሚባለው ማለት ነው። በዛ በውሳኔያቸው መጨረሻ ላይ ሪዋርድ እና ፓኒሽመንት ያገኛሉ። ቅጣትና ሽልማት ወይም ጀነትና ጀሃነም ይገባሉ ማለት ነው። ይሄ ነው ትምህርታችን ማለት ነው። ሶስተኛው ደግሞ ምንድነው? መሽያ ይባላል። ያላ ፈቃድ በኢራዳ በሚባሉት ሁለት አሉ። ኢራዳ ከዊኒና ኢራዳ ሸርዒ ተብለው ለሁለት ይከፈላሉ። ኢራዳ ከዊኒ ማለት አላህ የፈቀደው ነገር እሱ የሚፈልገው ነገር መቆም የማይችል መስተካከል የማይችል ነገሮች አሉ። እሱ የሚፈልገው ነገሮች አሉ። ኢራዳ ሸርዒ በሚባለው ደግሞ ሸሪዓ አድርጎ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ፈርድ ነው፣ ይሄ ነገር ሙስተሐብ ነው፣ ይሄ ነገር መጥፎ ነው፣ ይሄ ነገር ጥሩ ነው፣ ይሄን አታድርጉ፣ ይሄን አድርጉ ብሎ የተናገረው ነገር ላይ ማድረግና አለማድረግ ዲሲዥን ሜኪንግ ፕሮሰሱን ማካሄድ እንድንችልበት አድርጎ ፈጥሮናል ማለት ነው። አራተኛውና የመጨረሻው ደግሞ ሁሉ ነገር ያለ ኸልቅ ነው ብለን እናምናለን። ለምሳሌ አንድ ሰው መጥፎ ስራ ቢሰራ የሰራባቸው አራት ኮምፖነንቶች በአጠቃላይ አላህን የፈጠረው ብለን እናምናለን። ለምሳሌ አንድ ሰው መጥፎ በጥፊ ቢማታ በጥፊ የተማታበት ጊዜው ስንት ሰዓት ነው? 4 ሰዓት። ጊዜውን የፈጠረው አላህ ነው። የት ነው የተመታው? ፒያሳ ላይ ነው። ቦታውን የፈጠረው አላህ ነው። ከዛ የመታበት ደግሞ እጅ ማቴሪያሉን የፈጠረው ማን ነው? አላህ ነው። እንዴት ሊመታው ቻለ? በፍሪ ዊሉን የሰጠው አላህ ነው። ታዲያ ሰውየው በምንድን ነው የሚጠየቀው ሲባል ሰውየው የሚጠየቀው በኢንተንሽን በሚባለው ነገር ላይ ነው። ወይም ደግሞ በውጥን በነየተው ውስጡ ባስቀመጠው ያንን ነገር ሆን ብሎ አድርጎ ክፋት አስቦ እስከሆነ ድረስ ያ ነው የሚያስጠይቀው ማለት ነው። ይሄ እነዚህ አራት ነገሮች አሉ ማለት ነውና ስለ ቀደር በጣም ሰፊ ነገር ነው። ኦርቶዶክስ ጋር አለ። ጥንት የነበሩ አበው ስለ ቀደር ወይም ደግሞ ስለ ፕሪዲስቲኔሽን ያስተማሩት አለ። ባይብል ላይም በስፋት ፕሪዲስቲኔሽን የሚባል ነገር አለ። ዋናው ነገር ምንድነው? ያለ ውሳኔ ሁለት አይነት ነው። አንደኛ ዓለም ሳይፈጠር ዘመን ሳይቆጠር በፊት የወሰነ ውሳኔ አለ። አንቺ በዚህ ዘመን እንድትፈጠሪ፣ ሴት ሆነሽ እንድትፈጠሪ፣ እኔ ወንድ ሆኜ እንድፈጠር የዛሬ 2000 ዓመት አልተፈጠርንም፣ ወደፊት ደግሞ አንፈጠርም። ይሄ ነገር ምንድነው? የኔና ያንቺ እጅ የሌለበት ማለት ነው። ያለ ውሳኔ አለ። ሁለተኛው ያለ ውሳኔ ምንድነው? አንቺ ሳትፈጠሪ በፊት ዓለም ሳይፈጠር ዘመን ሳይቆጠር በፊት የጀነት ሰዎች ጀነት እንዲገቡ፣ የጀሃነም ሰዎች ደግሞ ጀሃነም እንዲገቡ አላህ አስቀድሞ ወስኗል። ያመኑት ጀነት እንዲገቡ፣ የካዱት ደግሞ ጀሃነም እንዲገቡ አላህ ወስኗል። ኢንዲቪጁዋሊ ግን ሳምሪ የምትባል ሴት እዚህ ቦታ ላይ መግባት አለባት፣ ወሂድ የሚባለው ደግሞ እዚህ ቦታ አለባት ብሎ እንደዚህ አይነት ውሳኔ አልወሰነም። ያውቀዋል። እንደዚህ አይነት ውሳኔ አልወሰነም ማለት የወሰነው አጠቃላይ ጀነራል ነው፣ መጅሙን ነው የሚባለው ራሱ ጥቅላዊ ነው ራሱ ማለት ነው። ሙፈሰል ግን ኢንዲቪጁዋሊ ለአንቺ ነው ነጻ ፈቃድ የሰጠው። ጠምዞ በአንቺ ጉዳይ ውስጥ ጣልቃ ይገባም አላህ ማለት ነው። ራሱ ሙፈሰልና ሙጅመል የሚባል ነገር አለ ማለት ነውና ምናልባት እዚህ ላይ ያልገባሽ ነገር ካለ በደንብ ለማብራራት ዝግጁ ነኝ ማለት ነው። በዚህ ዙሪያ ላይ ቢብሊካል የሆነም ኤቪደንሶችም አሉን ተመሳሳይ ነገር ማለት ነውና የቀደር ትምህርት ይሄን ይመስላል። ያልገባሽ ነገር ካለ ጠይቂ። እንደ ስራችን ነው እንጂ ገብቶኛል። አመሰግናለሁ። ያልገባሽ ነገር ወላሂ ምንም ነገር ውስጥሽ ደስ ብሎሽ ነው መውጣት ያለብሽ። ይሄ የምንወደው አረስ ስለሆነ ቢብሊካልም ኤቪደንሶችን እንሰጥሻለሁ፣ ግን ከኦርቶዶክስ ጋር ይመሳሰላል። እኛ ደብል ፕሪዲስቲኔሽን አንቀበልም። ምናልባት ሰምተሽ ከሆነ አላውቅም። ደብል ፕሪዲስቲኔሽን የሚባል አለ። የአውግስቲን ትምህርትና የካልቪኒዝም ድርብ ምንድነው ቅድመ ተወስኖት የሚባል አለ። ሰው ጀነትም ጀሃነምም ለመግባቱ ነፃ ፈቃድ የለውም፣ የሱ ምርጫ የለበትም። በቃ አምላክ አስቀድሞ በወሰነው ነው የሚባል ትምህርት አለ። እሱ ትምህርት ምንድነው? ካልቪኒዝም ይባላል። ኦርቶዶክስና ካቶሊክ አይቀበሉትም። አንደኛ ነገር። ሁለተኛ ነገር እኛ ጋርም ራሱ የሆነ ሳለ እንደዛ መተው ነበረ። ጀብርያዎች ይባላሉ። ጀብርያዎች ማለት ፈጣሪ አስቀድሞ ወስኖታል። ስለዚህ ጀነትና ጀሃነም ለመግባት የሰው ነፃ ፈቃድ ምንም እጁ የለበትም። ኢንካር ተደርጓል። ውግዝ ማለት ነው። አናቴማ የሚባል ነገር ተደርገዋል። ሌላ ደግሞ ጽንፍ ደግሞ ምንድነው? አይ ፈጣሪ እኛ በፍሪ ዊላችን ነው ጀነትም ጀሃነም የምንገባው። ፈጣሪ ግን አስቀድሞ ምንም የሚያውቀው ነገር የለም።
የፈጣሪ ፈቃድም የለበትም ብሎ የሚሉ አሉ። እነሱ ደግሞ የሚባላሉ ቀድርያዎች ይባላሉ። ምንድነው የነሱ ፌታሊዝም ይባላል ትምህርታቸው፣ እጣፋንታዊነት የሚባል ትምህርት ማለት ነው። እነዚህ ደግሞ ጀብርያዎች ደግሞ ምን ይባላሉ? ሊብሪቴሪያን የሚባሉት ማለት ነው በጥናት ውስጥ ማለት ሊብሪቴሪያን ማለት እንትን ነው በቃ ፈጣሪ አንድ ነገር ሀፕን ከማድረጉ በፊት አያውቅም ብለው የሚያምኑ ሰዎች ናቸው በቴዎሎጂ ላይ ማለት ነው። እኛ የምንቀበለው ኦርቶዶክስ ካቶሊክና የእስልምና እና አይሁድ የምንቀበለው የዲተርሚኒዝም እንቀበላለን፣ ተወስኖት እንቀበላለን። ሁለት አይነት ዲተርሚኒዝም አለ። አንደኛው ቴዎሎጂካል ዲተርሚኒዝም የሚባል አለ። አንደኛ ደግሞ ኮዛል ዲተርሚኒዝም አለ። መንሳይ ተወስኖት የሚባል አለ። መንሳይ ተወስኖት ላይ የኔና አንቺ እጅ የለበትም። ወንድ ሴት የመሆን አጭር፣ ረጅም፣ ጠይቅ፣ ጥቁር ምናምን የሚባለው አያስጠይቀንም። ወደፊት ሞራል አካውንታቢሊቲ የለውም፣ ግብረ ገባዊ ተጠያቂነት የለውም። ነገር ግን የቴዎሎጂካል ዲተርሚኒዝም የሚባለው ወይም ቀደር ሸርዒ በሚባለው ላይ ያለው የኔና ያንቺ እጅ አለበት። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ እመኑ አትካዱ ምናምን ብሎ ባለው ነገር ላይ ማመንም መካድም የሰው ልጆች ነፃ ፈቃድ አላቸው ማለት ነው። በዛ ነገሮች ላይ ኮንሲኩዌንስ አለው። ወሮታና ጸፌታ፣ ምንዳና ትሩፋት፣ ሰርጉትና ትርሲት ካላህ ዘንድ ይቀበላሉ ማለት ነው። ያንን ነው የሚያሳየው። ጀነት በአሁን ሰዓት ለአማኞች የተሰጠ ተስፋና ዋስትና ነው። ጀሃነም ደግሞ በተቃራኒው ለካህዲያን የተነገረ ዘበትና ዛቻ ነው። ዘበት ማለት መዘባበት ማለት ነው። አላህ ዝቶበታል፣ መዘባበት አድርጎታል በቁርአን ውስጥ። እንደዚህ ያደረጉ የካዱ ሰዎች ቅጣት አላቸው። ካልሆነማ ሮቦት ነው የምንሆነው። አንቺ ነፃ ፈቃድ ሳይኖርሽ ምንም ሳይኖርሽ ያንቺ ውሳኔ ከሌለበት ጀነትና ጀሃነም ዝም ብሎ የሚያስገባ ከሆነ የአምላክን ፍትሃዊነት ቴዎዲሲ በሚባለው ላይ ጥያቄ ይፈጠራል ማለት ነው። ግን አላህ ፍትሃዊ አምላክ ነው፣ ፍትሃዊ ዳኛ ነው፣ እውነተኛ ዳኛ ነው። ዝም ብሎ በአቦ ሰጥና የደቦ ፍርድ የሚባል ነገር አላህ ጋር የለም። ይሄን ይመስላል። ከልብ አመሰግናለሁ። ዘገብቼ ግራ አጋብቶ ስላወጣኝ በጣም አመሰግናለሁ። ምንም ችግር የለውም። ሌላም ጥያቄ ሲኖርሽ ሌላ ቀን ጥያቄ